በሽልንግ የሚደለል ሰው እዚህ ውስጥ የለም ብዬ ራሴን ማታልል ሞኝ አይደለሁም። እንኳን እናንተ 12ቱ እግር በእግር ተከትለውት ሲሰራ ያዩ የተማሩ እንኳን በሽልንግ የሸጠ ሰው እንዳለ አውቃለሁ። የቤተ ክርስቲያንን ራስ ለመሸጥ ሽልንግ የደለለው ሐዋርያ ቤተ ክርስቲያንንና ፖለቲካ ለመሸቀጥ ሰው ሳንቲም ቢወስድ ደግሞ አይገርምም። ራሱን እኮ ተሽጧል። እንኳን ከዚያ በታች ያለው እኔ በዚህ አይኑ ማየው እንጂ አንድ ሰው በሳንቲም ሸቀጠ ብዬ ሁሉን ደምሬ ማስብ አይደለም። 11ዱ እንደዚህ አይደሉም ብዬ ነው ማስበው። የተማርኩት እንደሱ ነው። በእናንተም ታሪክ ሳገላብጥ በአንደኛው በሁለተኛ ክፍለ ዘመን የነበሩ ዋና ዋና አባቶች ለምሳሌ የአንጾኪያው ቴዎፍሎስን ብንወስድ ብዙ ታላላቅ መምህራን አባቶች የተነሱበት ጊዜ ነው ያ ዘመን። ለሚጠሏችሁ ለሚረግሟችሁ ወንድሞቻችን ናችሁ በሏቸው። መጥላትና መርገም ለኛ የተገባ አይደለም ብሎ ነው ያስተማረው። በጽሁፍ ያየሁት እሱን ነው። እኔ እንኳን 11ዶቹን በሳንቲም የማይሸቅጡትን ቀርቶ አንደኛው ይሁዳንም ቢሆን ማየት የምፈልገው በእነዚያ በመጡበት መንገድ አይደለም። ተሳስተዋል። ጊዜ እድሜና ጤና ከሰጣቸው ጊዜ ያስተምራቸዋል ብዬ ነው ማስበው እንጂ ብዙ የሚያመኝ ሰው አይደለም። እንኳን ደምሬ ላያችሁ ማለት ነው። እና አንድም ቀን ለምን ይሄን ተናገራችሁ፣ ለምን ይሄን ገለጣችሁ፣ ለምን እርምጃ አትወስዱም፣ ለምን አትገልጡም ብዬም አላቅም፣ ወደፊትም አልልም። አስተዳድሮ መኖር ይቸገራል። የሰው ባህሪ ነው። ህጋዊ እውቅና እንዲያገኝ ገለልተኛ እንዲሆን ችግሮች ሲያጋጥሙ ደግሞ በውይይት እንዲፈታ መቼም ብዙዎቻችሁ ቢያንስ 30-40 ዓመት ኖራችኋል። ከዛ በላይ የቆያችሁም ትኖራላችሁ። መቼ ነው መንግስት እናንተን በዚህ መልክ ጠርቶ እንወያያላችሁ? የትኛው መንግስት ነው እንዲያነጋገራችሁ? ይሄ እውነት አይደለም። ይሄን እውነት አብይ ጾም እየጾምን እንኳን መናገር እንዴት ይከብደናል። ሌላ ጊዜ ቢቀር ማለት እኔ ወደ ቅዱስ ሲኖዶስ ዋናው መስሪያ ቤት ፓትርያርኩ ጋር ባለፉት 5 ዓመታት በትንሹ 6 ጊዜ ሄጃለሁ። 6 ጊዜ በአካል ለእርቅ ብቻ ሳይሆን ብቸኝነት ተሰምቷቸው ከፍቷቸው ይሆናል ብዬ ባሰብኩበት በጦርነት ጊዜም ለጠይቃቸው ሄጃለሁ በደስታ። ምን ያንስባቸዋል? አባቴ ናቸው። እኔ እሳቸውን አባት ለማድረግ ኦርቶዶክስ መሆን አይጠበቅብኝም። 6 ጊዜ ሄደ መሪ ማን ነው? ታሪክ ጽፎ የለ እንዴ? ታሪክ ትናገሩ የለ? አምጡና ከዛ ያነሰ ከሆነ እናያለን። ስብሰባ የሚመለከት ቢያንስ እንደ በዋና ዋናዎቹ 11 ጊዜ ስብሰባ አድርገናል እዚህ ቢያንስ። ከዛ ይበልጣል። አንዳንድ ስህተት ሲያጋጥም ተደጋጋሚ የምንገናኝባቸው ጊዜዎች አሉ። ግን ዋና ዋናዎቹን 11 ጊዜ ተገናኝተናል። የአቡነ ቴዎፍሎስ ህንጻ 45 ዓመት በላይ ተወርሶ ምላሽ ያጣውን ኦርቶዶክስ ያግዘኛል ወንጌል ስራ መንግስት ይህንን ቢተው ምን ይጎዳል ስትል እንደተባለው ወስነን ሰጥተናል። በሀገር ደረጃ የይዞታ ማረጋገጫ የትኛው መንግስት እኛ የሰጠናችሁን ያክል የሰጠ የለም። በማስረጃ መነጋገር ይቻላል። ዛሬ በከተማ ብቻ ገጠር ሳይጨምር 167 ቤተክርስቲያን የተገነባ ነው። ዛሬ በቁጥር በቦታ በስፋት እናውቀዋለን። ሆሳና ላይ ችግር ነበር። ጥምቀተ ባህርን በሚመለከት ተነጋግረን ፍቺ እንዲያገኝ አድርገናል። አቡዳቢ ላይ በአረብ ምድር ቤተክርስቲያን ብትኖር ስለሚጠቅመን ለኛም ክብር ስለሆነ ሰፋ ያለ ቦታ እንታገኝ አድርገናል። እኛን ያደረግነው በእኛ ጥረት በእኛ ጥያቄ ነው 100% የሆነው። ችግር ካለብን እዛ ድረስ መለመን አይጠበቅብንም። እዚሁ ካስተናገርን በቂ ነው። ካልፈለግናት እዛ ድረስ ሄደን ሰው ማስቸገር አይጠበቅብንም። ላሊበላ ውቅር አብያተ ክርስቲያናት አጠቃላይ እዛ አካባቢ ያሉት ከታሪክ አንጻር ከስነ ህንጻ አንጻር ከእምነት አንጻር ትልቅ ዋጋ ስላላቸው
የውጭ ሀገር መንግስት ለምነን ለማስጠገን ለማደስ እየሞከርን ያለነው በተለይ ራሱ ቅዱስ ላሊበላ የሰራው የፍሳሽ ማስወገጃ ደፍኖ ተበላሽቶ ውሎ አድሮ ቤተክርስቲያኑን ሊያፈርስ የሚችለውን ፓርት በትላልቅ ሙያተኞች እንዲሰሩ እያደረግን ያለነው ቅርስ ታሪክ እንዲጠበቅ ስለምንፈልግ። ማን ጠየቀን? ማን አስገደደን? እኛ ሰው ለምነን እዛ ሄደን ለመስራት ምንም ግዴታ የለብንም። የትናንትና መንግስታት ምንም እንዳላሉት እኛም ዝም ብለን ማለፍ እንችላለን። ግን የኛ ታሪክ ነው፣ የአባቶቻችን ታሪክ ነው። ቢቆይ ልጆቻችን መመኪያ ኩራት ይሆናቸዋል። አሁን ድሃ ስለሆነ ነው ያልወጣው እንጂ ሀብት ቢኖር በብዙ የሚነገርለት ታሪክ ነው። ሻል ስንል እነዚህ ታሪኮች ለኢትዮጵያ ጌጥ ኩራት ስለሚሆኑ ቢቆዩ ቢሸጋገሩ መልካም ነው ብለን ስለምናስብ ነው የምናደርገው። አዲስ አበባ ላይ ብቻ ከ60 በላይ የጥምቀት ማክበሪያ ቦታዎች ባለፉት 2 ዓመታት 3 ዓመታት ሰጥተናል ማለት እውቅና ያለው ሰርቲፊኬት ማለት። ለባለፈው ጥምቀት ሲታይ ከ60ዎቹ ከአንዱ በስተቀር ቆሻሻ መጣያ ነው። አንዱ ብቻ ንጹህ የነበረው። አምጡ ማለት ብቻ ሳይሆን መጠበቅም አለብን፣ ማጽዳትም አለብን፣ ጽዳት ማስተማርም አለብን። መቆሸሽ መጨለም የወንጌል ባህሪ አይደለም። መቆሸሽ መጨለም የሌባ የሰይጣን የክፉ ባህሪ ነው። መጠየፍ አለብን። ቆሽሽና እኛ መናገር አለብን፣ ማስተማር አለብን። የተሰጠው ቦታ እንደዚህ አይደለም የቆየው። አዲስ አበባ ብቻ ሌላውን ሳልጨምር የአምልኮ ቦታ 68፣ ለታቦት ማደሪያ 40፣ ለመንበረ ጵጵስና ሄድኳርተር መገንቢያ 1፣ ለማዕከል 2፣ በጥቅሉ 111 ቦታዎች ከ1.1 ሚሊዮን ካሬ በላይ ተሰጥቷል። ቤት በኩል ነው እኛ አድሏዊ ልንባል የምንችለው? ፋክት እኮ ነው፣ መረጃ ነው። የትኛው መንግስት ነው የሰጠው በዚህ ደረጃ እውቅና? ይሄንን ፋክት ዲናይ አድርገን ይሄንን ፋክት ዘንግተን ትናንሹን ነገር ለማየት ከሞከርን ከመቀራረብ ይልቅ ይበልጥ መጠራጠርን እናስፋፋለን። በእርግጥ ቃሉ ሁሉንም መርምሩ እንደሚለው ንግግርን ሁሉ እንዳላናየው እንመረምረዋለን። በእውነት በፋክት እንመረምራለን። አንድ አባት የውጭ ዜግነት ካላቸው ጋር ተያይዞ ተነሳው። እሱ የመንግስት ስራ ነው። የመንግስት መስሪያ ቤት በራሱ አሰራር ይሰራዋል። ብዙ የምነጋገርበት ጉዳይ አይደለም። አሰራር አለን እኛ፣ በስራችን የሚታይ ይሆናል። ቤተክርስቲያን እንዳትከፋፈል መንግስት ሚናውን ቢወጣ ለተባለው በተደጋጋሚ በተግባር ያሳየነው ጉዳይ ስለሆነ አሁንም እኛ መምከር ነው የምንችለው። ቤተክርስቲያን አንድ ብትሆን መጀመሪያ ራሷ ቤተክርስቲያን፣ ሁለተኛ እሷን አምነው ተቀብለው የሚመሩ መሪዎቿ፣ ሶስተኛ የኛ እናት ለሚከተሏት ምእመናን፣ አራተኛ ኢትዮጵያ፣ አምስተኛ ደግሞ ዋይዝ ለሆኑ ሰዎች ለአፍሪካም ቢሆን ጠቃሚ ነው። በአፍሪካ ደረጃ እኮ የዚችም ቤተክርስቲያን ያክል ለሺህ ዘመናት የቆየ ቋሚ ተቋም ማግኘት ከባድ ነው። በአየር መንገድ እንኮራ የለ እንዴ? በቴሌኮሙኒኬሽን እንኮራ የለ እንዴ? 100 ምናምን ዓመት ብለን 1000 ዓመት መቆየት እንደሚቻል አባቶች ቴክኖሎጂ በሌለበት እየተወራረሱ እምነትን፣ አሰራርን፣ ስርዓትን ማስተዳደር እንደሚችሉ ትምህርት ቢቀሰምባት ብዙዎች ያተርፉ እንደሆነ እንጂ ጉዳት የለውም። ለመከፋፈል የምንቸኩል ሰዎች በሰከነ መንገድ ብናይ ጥሩ ነው። የኦሮሚያም ይሁን የትግራይም ይሁን የሌላም አካባቢ ይሁን አይፈይድም። ችግር ካለ ተመካክሮ ተነጋግሮ በውስጥ ማስተካከል። አንድ ብትሆኑ፣ ጠንካራ ብትሆኑ ለኢትዮጵያም ኩራት፣ ለኢትዮጵያ ብቻ አይደለም። ጠንካራ ኦርቶዶክስ ካለ ሙስሊም ውስጥ ችግር ካለ ሄዶ ይፈታል። ፕሮቴስታንት ችግር ካለ ሄዶ ይፈታል። ተቋም ነዋ። የተዳከመ የተለያየ ከሆነ ግን እንኳን ሌላውን ሊያግዝ የራሱን ለመፍታት ይቸገራል። እኛ የምንፈልገው አንድ ጠንካራ ተቋም እንድትሆን ነው። የሚበጀው ብለን የምናስበውም ይሄን ነው። አንድ እንድትሆን እንድጠነክር በእኛ በኩል ማድረግ የሚገባን ማንኛውም ነገር ካለ እንደ ወትሮ ሁሉ ዝግጁ ነን።
እኛ ከማገዝ አንቆጠብም። የእናንተ አንድነት ይፈይዳል ብለን ስለምናስብ ጎጃም አካባቢ ገዳማት ችግር ገጥሟቸዋል ለተባለው ለጎጃም ከርሶ ማን ይቀርባል? እንግዲህ አባቴ ለጎጃም ከርሶ የሚቀርብ አባቴ የለም። አጥፊውም ጠፊውም አቃጣዩም ገዳዩም ልጆቹ ናቸው ከየትም ቢመጡ እና ለእርሶ ኃላፊነቱ እርሶ የሚፈልጉትን ድጋፍ የክልሉ መንግስት እንዲያግዙት አቅጣጫ ይሰጣል። ከርሶ በላይ ግን ቅርብ ከርሶ በላይ አባት ሀገሩን የሚያቅ ሰውን የሚያቅ የጠፋውን በዓይኑ አይቶ ለማስተካከል እድል ያለው ሰው የለም እውነት ለመናገር እና በአባትነቱ እርሶ የሚና ቢጫወቱ ይበልጥ የተሻለ ይሆናል ብዬ ተስፋ አደርጋለሁ። ገዳማት ምሽግ እንዲሆኑ የኔ ፍላጎት አይደለም። እዚህ አዲስ አበባ ዙሪያ አይደለም እንደ ገዳማት ወታደር ሲያሰለጥኑ ያገኘናቸው እዚህ ጎጃም እኮ አይደለም እዚህ አዲስ አበባ ምን ያደርጋል? በገዳም በቤተ ክርስቲያን ወታደር ማሰልጠን ግድያን ገዳይን ማዘጋጀት ምን ያደርጋል? ጥቅም የለውም። ሁሉም የእርሶ ልጆች ስለሆኑ ሄደው ገስጸው ተቆጥተው ነገር ወዳለበት እንዲመለስ እና በይቅርታ እንዲፈታ ሚናውን ቢጫወቱ ጥሩ ይሆናል ብዬ አስባለሁ። የአንዳንድ አባቶች ንግግር ለምን እንደ ቤተ ክርስቲያን ይወሰዳል? የሁላችን አቋም ተደርጎ ለምን ይወሰዳል ላሉት እኔ ማን እንደወሰደ አላውቅም። እኔ በበኩሌ እንኳን የእናንተ የጋራ አቋም አድርጌ ላስብ ቀርቶ አንድም ቀን ለምን ብዬ ጥያቄ አቅርቤ አላውቅም። አንድም ቀን ምክንያቱም እኔ ማምነው ሰዎች እንደሚያስቡት አይደለም። ሁለት ነገር ላንሳ። እንኳን እናንተ 12ቱ እግር በእግር ተከትለውት ሲሰራ ያዩ የተማሩ እንኳን በሽልንግ የሸጠ ሰው እንዳለ አውቃለሁ። በሽልንግ የሚደለል ሰው እዚህ ውስጥ የለም ብዬ ራሴን ማታለል ሞኝ አይደለሁም። የቤተ ክርስቲያንን ራስ ለመሸጥ ሽልንግ የደለለው ሐዋርያ ቤተ ክርስቲያንንና ፖለቲካ ለመሸቀጥ ሰው ሳንቲም ቢወስድ ደግሞ አይገርምም። ራሱን እኮ ተሽጧል እንኳን ከዚያ በታች ያለው። እኔ በዚህ አይኑ ማየው እንጂ አንድ ሰው በሳንቲም ሸቀጠ ብዬ ሁሉ እንደምሬ ማስብ አይደለም። 11ዱ እንደዚህ አይደሉም ብዬ ነው ማስበው። የተማርኩት እንደሱ ነው። በእናንተም ታሪክ ሳገላብጥ በአንደኛው በሁለተኛ ክፍለ ዘመን የነበሩ ዋና ዋና አባቶች ለምሳሌ የአንጾኪያው ቴዎፍሎስን ብንወስድ ብዙ ታላላቅ መምህራን አባቶች የተነሱበት ጊዜ ነው ያ ዘመን። ለሚጠሏችሁ ለሚረግሟችሁ ወንድሞቻችን ናችሁ በሏቸው። መጥላትና መርገም ለኛ የተገባ አይደለም ብሎ ነው ያስተማረው። በጽሁፍ ያየሁት እሱን ነው። እኔ እንኳን 11ዶቹን በሳንቲም የማይሸቅጡትን ቀርቶ አንደኛው ይሁዳንም ቢሆን ማየት የምፈልገው በእነዚያ በመጡበት መንገድ አይደለም። ተሳስተዋል። ጊዜ እድሜና ጤና ከሰጣቸው ጊዜ ያስተምራቸዋል ብዬ ነው የማስበው እንጂ ብዙ የሚያመኝ ሰው አይደለሁም። እንኳን ደምሬ ላያችሁ ማለት ነው። እና አንድም ቀን ለምን ይሄን ተናገራችሁ፣ ለምን ይሄን ገለጣችሁ፣ ለምን እርምጃ አትወስዱም፣ ለምን አትገልጡም ብዬም አላቅም። ወደፊትም አልልም። እናንተም ውስጥ የሚጸልዩ የሚያዝኑ የሚያለቅሱ እንዳሉ አውቃለሁ። መቼ ጠፋኛል? ቤተሰቦች እኮ አሉ አውቃለሁ። እና ሰው እንደ መልኩ ልዩ ልዩ ስለሆነ አንድ አይነት ነገር በመልካሙም በመጥፎም አልጠብቅም። ሰላምን በሚመለከት ግን ችግር አለ ኢትዮጵያ ውስጥ። ነገር ግን ኦርቶዶክስ ናት ዋናው የዚህ ነገር ማሳያ መሆን ያለባት። ጥምቀትን በብዙ ሚሊዮን የሚቆጠር ሰው፣ መስቀልን በብዙ ሚሊዮን የሚቆጠር ሰው ከሀገር ጫፍ ጫፍ ደረስ መለስ እኮ አይደለም ወጣችሁ አድራችሁ እየዋላችሁ በሰላም ወጣችሁ እየገባችሁ ኢንሲደንት ላይ ብቻ ተንተርሶ ችግር አለ ማለት ያስቸግራል። ችግር አለ፣ መካድ የለብን፣ ማወቅ አለብን፣ ማስተካከል አለብን። ግን ደግሞ የሰላም ማሳያውም እኮ እናንተ ናችሁ። መስቀል በሰላም ወጥቶ ገቡ፣ ጥምቀት በሰላም ወጥቶ ገቡ። አንድ ሰው አይደለም፣ አንድ ቸርች አይደለም፣ አንድ ከተማ አይደለም፣ በድፍን ኢትዮጵያ
እነዛን ሰላሞች አጣተን ሁሉ ችግር ነው እንዳንል በሚዛን ማየት ብንችል ጥሩ የሚሆን ይመስለኛል። አልፎ አልፎ የሚያጋጥሙትን ችግሮች ደግሞ ቅድም አንዳንዶቻችሁ እንዳነሳችሁት እኛም እያየን አቅም በፈቀደ መጠን እናንተም ጋር የተጋገዝን ልንፈታቸው ይገባል። ማንም ሰው ማንም ዜጋ ሰላም እንዲሰማው እኩልነት እንዲሰማው ማድረግ የሁላችን የጋራ ጥረት መሆን አለበት። መግለጫን በሚመለከት እንደው ለዳታ እንዲሆናችሁ ከ2015 መስከረም እስከ 2016 ጥር እስከ በቀደም ድረስ ለአንድ ዓመት ከመንፈቅ ያክል በኦርቶዶክስ እምነት ተቋም አካባቢ 326 መግለጫዎች ወጥተዋል። 326 መግለጫዎች 24ቱ በጳጳሳቱ በአንድ ዓመት ተኩል ውስጥ ጳጳሳቱ 24 መግለጫ አውጥተዋል። 52ቱ በሀገረ ስብከት ደረጃ መግለጫ ወጥቷል። 67ቱ በስራ ኃላፊዎች ደረጃ ግለሰብ የሚባሉ ግን የሃይማኖት አባት የሆኑ ሰዎች ማለት ነው። 82ቱ በማህበራት ደረጃ ወደ 101 የሚጠጉት ደግሞ በውጭ ሀገር ያሉ ቤተክርስቲያን የሃይማኖት አባቶች ግለሰቦች በድምሩ 326 መግለጫዎች ወጥተዋል። በወር 19 መግለጫ ማለት ነው። ቢያንስ አንድ ቀን ታልፈው አንድ ቀን መግለጫ አለ ወይ ከዚህ ወይ ከዚያ ወይ ከዚያ። መግለጫዎቹ የሚያጠነጥኑት የአንድ ወገን መረጃ የያዙ ምሳሌ ተበደልኩ ያለ ሰው ካለ የሱን በደል ብቻ ያዩ፣ የመንግስትን እሳቤ ያላደመጡ ያልጠየቁ፣ በጅምላ የሚያወግዙ፣ በጅምላ የሚኮንኑ፣ ለግድያ የሚቀሰቅሱ፣ ላልተፈቀደ ሰልፍ የሚጋብዙ፣ ብጥብጥን፣ መለያየትን፣ አንድ አለመሆንን፣ በዘር መከፋፈልን በተለያየ መንገድ የሚያስፋፉ ናቸው። እነዚህ መግለጫዎች አንድ መለስ ብላችሁ ምን ነበር የወጡት? 326 መግለጫ በዚህ ጉዳይ አውጥተን 326ቱን የወንጌል ቃል ሰብከንበት ቢሆን ኖሮ ምን ያክል አትርፈንበታል የሚለውን ራሳችሁ መርምሩት፣ ፈትሹት። ምክንያቱም በፍቅራችሁ በጸሎታችሁ የምትመልሱት በጣም በርካታ ሰው ይኖራል። በመግለጫ ሳይሆን በእናንተ ጸሎት፣ በእናንተ ትህትና፣ በእናንተ ፍቅር የተበላሸም ቢኖር ሊመለስ ይችላል። ሚዲያን ይዞ ባንክን ይዞ ወታደር አሰልጥኖ ከዛ የእምነት ተቋም ነኝ ከተባለ ደግሞ አይሰራም። የእምነት ተቋም መስቀሉንና ባይብሉን ነው የሚይዘው። እኩል መሆን አባት መሆን የእናንተ ሚና ነው። እናንተ አባት ስትሆኑ ብትፈልጉም ባትፈልጉም እኛ ልጆች እንሆናለን። ግን የአባትነትን ምልክት ማየት እንፈልጋለን እናንተ ላይ። የእምነት ሰዎች ስለ ጦርነት መርህ አላቸው፣ ስለ ግጭት መርህ አላቸው። አንደኛው መርሃቸው መጀመሪያው ለሰላም መስራት ነው፣ ማክሲመም ለሰላም መስራት ነው። ሁለተኛው ፍትሃዊ ጦርነት መሆኑን ማረጋገጥ ነው። ለምሳሌ ሀገር ስትወረር የእምነት አባቶች ልጆቻቸውን አገርን ተከላከል፣ ድንበርህን ጠብቅ ይላሉ ፍትሃዊ ሲሆን። ነገር ግን አዋጅ አያወጡም። እነዚህ የእምነት አባቶች ህጋዊ አዋጅ የሚወጣው ከህጋዊ አካል እንደሆነ ያውቃሉ። አዋጁ ሲወጣ ግን ሊያስተምሩ ሊደግፉ ይችላሉ። አቡነ ጴጥሮስ መታሰቢያ ያላቸውና የምናከብራቸው አዋጅ ስላወጁ አይደለም። መንግስት አዋጅ ሲያውጅ ከመንግስታቸው ጎን ሆነው ለወራሪ ለገዢ አንገዛ የሚለውን ስላስተማሩ ስለተጋደሉም ጭምር። እነዚህ መርሆች መጠበቅ ያስፈልጋል። ነገር ግን ህጋዊ አካል ካወጀ በኋላም ቢሆን ጦርነት ህግ አለው፣ ኮድ ኦፍ ኮንዳክት አለው። ዝም ብሎ ገዳማት ቤተክርስቲያን ማቃጠል ተገቢ አይደለም። የትኛውም አካል ቢሆን ቤተክርስቲያን መሸሸጊያ ካደረገ ክላሹን መጣል አለበት። ህጉ አይፈቅድም። የእምነት ተቋምን ምሽግ ማድረግ ተገቢ አይደለም። የሃይማኖት አባቶች እነዚህ ሁሉ ከተሟሉ በኋላ እንኳን መለኮታዊ ሞገስ እንዲገኝ ይጸልያሉ።
ከነዚህ ውስጥ የትኞቹን እያደረግን ያለነው የሚለውን ማየት ጠቃሚ ይሆናል። አንድ አባት ሲያስተምሩ ትዕግስትና ቻይነት መንፈሳዊ እድገት ነው አሉ። ትዕግስትም ቻይነትም የመንፈሳዊ እድገት መለኪያ ነው። ነገር ግን ትዕግስት የኃጢአት መነሻ ሊሆን ይችላል አሉ። መጀመሪያ ትዕግስትም ቻይነትም መንፈሳዊ እድገት መሆኑን ገልጠው ትዕግስት ግን የኃጢአት መነሾ ሊሆን ይችላል። ለምሳሌ አንድ ሰው አላግባብ ሲሰድበን በልባችን ይቅር ይበለው ብለን ዝም ብንል ምንም ባንመልስ ላልመለሰው ሰው መንፈሳዊ እድገት ነው። ነገር ግን ተሳዳቢው ተናቁ መልስ አልተሰጠኝም ብሎ ቢደባደብ ቢጋደል ለበለጠ ደግሞ ኃጢአት ቢነሳሳ ያቺ ትዕግስት ለኃጢአት መነሻ ትሆናለች። እና ትዕግስትም ልክ አለው። በደል ሲመጣ አግባብነት ባለውና ፍቅር በተሞላበት መንገድ መጠየቅ ተገቢ ነው ብለው ሲያስተምሩ ሰምቻለሁ። ስለ ትሪኒቲ ስለ ሥላሴ ለመጀመሪያ ጊዜ የተናገረው የመጀመሪያውን ወርድ ያወጣው ተናኒዮስ የሚባለው ሰው የሰላም መልእክተኞች ነን እኛ መስዋዕት እንጂ መግደል አያምርብንም። በብዙ በሚያስደንቅ ቋንቋ ጌታ ጴጥሮስን ትጥቅ በማስፈታቱ በዚያ ውስጥ እኛንም አስፈቶናልና ብሎ የእናንተ አባቶች የሚያስተምሩት ይሄን ነው የምንፈልገው ከእናንተ ትጥቃችን ሰይፍ አይደለም መግደል አይደለም በሚል መግለጽ ነው። የአንጾኪያው ቴዎፍሎስም ቢሆን ለሚጠሏችሁ ሰዎች ለሚረግሟችሁ ሰዎች ወንድምነታችሁን ግለጡ ያለው በእናንተው ድርሳናት ውስጥ ያሉ አስተምሮት ውስጥ ያሉ እሳቤዎች ናቸው። እነሱን መልሶ ማየት ተገቢ ይሆናል። በእኛ በኩል ቅድም እንዳነሳችሁት በሁሉም መንገድ አባቶች በንጹህ ልቦና ከመንገድ የወጡ ወንድሞቻችንን ገስጸው መልሰው ወደ ሰላም ቢያመጡ በከፍተኛ ደስታ የምናስተናግደው። ምንፈልገው ሰላም ነው፣ ምንፈልገው ስራ ነው፣ ምንፈልገው ለውጥ ነው፣ ምንፈልገው ብልጽግና ነው። የሚያቃቅር ነገር ካለ እንኳን በንግግር ቢፈታ በውይይት ቢፈታ ብለን ነው የምናስበው። የኛ መሻት እንዳልሆነ መወሰድ የለበትም። ሞክሩ ቢሰጠን ብላችኋል። ከሁሉም ጫፍ ስለመጣችሁ በሁላችሁም አካባቢ ችግር ያለበት ቦታ ሂዱና አነጋግሩና ወደ መንግስት አቀራርቡ። መንግስት ያን ያልቀበልም ካለ እና በገባው ቃል መሰረት ካልፈጸመ ያኔ ትወቅሳላችሁ። የሞከራችሁ ሰዎች እንዳላችሁ አውቃለሁ። የሞከራችሁትን እናመሰግናለን። ያልሞከራችሁ ነው እንድትሞክሩና ሰላም እንዲመጣ እንድትሰሩ የኛ ፍላጎት ነው፣ ምኞታችን እሱ ነው። ኢትዮጵያ ውስጥ ሰላም ቢመጣ አንድነት ቢኖር ቢያንስ ክፉ ሐሳብ ያላቸው ሰዎች በቀላሉ ኢትዮጵያን ለመድፈር አይነሳሱ። በእኛ ስህተት ምክንያት ብዙዎች ለጊዜው ከመንግስት ሊመስላችሁ ይችላል፣ አጠቃላይ ግን የኢትዮጵያን ጉዞ ወደ ኋላ የሚመልስ ስራ ይሰራሉ። በትናንሽ ሳንቲም የሚገዙ ሰዎች አሉ። በትናንሽ መሻትና ፍላጎት የሚታለሉ ሰዎች አሉ። ይሄ ጉዳይ ኢትዮጵያን ይጎዳል። ከዚሁ ሰላም ጋር ተያይዞ ትግራይ ያለውን የኦርቶዶክስ ጉዳይ በሚመለከት መቼም ከኔ በላይ ትላልቅ አባቶች የዚያን ሕዝብ ባህል፣ ቋንቋ፣ እምነት፣ እሳቤ የሚገነዘቡ ሰዎች እኛ መካከል አሉ። ቁጥራቸውም ትንሽ አይደለም። እነዚህ ሰዎች ሰብሰብ ብለው ትግራይና አዲስ አበባ ላይ ያለውን የፖለቲካም የእምነትም ሌላም ችግር ካለ ለማቀራረብ ድልድይ ሆኖ ሊያገለግሉ ይችላሉ። እኔ ከአባታችን በላይ ትግራይ ሄጄ አባቶች ሊገስጽ አልችልም። እሳቸው ይበልጥ ይገነዘባሉ። ችግሩንም በደሉንም ሐዘኑንም ይገነዘባሉ። ይቅርታውንም ከኔ በላይ እሳቸው ይገነዘባሉ። በደልም ካለ በይቅርታ በሰላም እንዲታለፍ እሳቸውና እንደሳቸው ያሉ አባቶቻችን ቢሰሩ መልካም ይመስለኛል። በእኛ በኩል ምን ደግፈው ካለ ዝግጁ ነን።
ግን ከናንተ በላይ ሰላም አምጪ፣ ከናንተ በላይ እርቅ አምጪ፣ ከናንተ በላይ በውስጣችሁ ያለውን ችግር አዋቂ ደግሞ የለም። እኔ በመጣ እንኳን ችግርህ ምንድነው ብዬ ገና ለመማር ነው የምዘጋጀው እንጂ እናንተ በምታውቁት ልክ አላውቀውም። ኦርቶዶክስ 1000 ዓመት ስትኖር ምንም በደል አልነበረም፣ ምንም ግጭት አልነበረም፣ ምንም ጸብ አልነበረም ሊባል አይችልም። ታሪኩ የሚያሳየው እንደዛ አይደለም። ግን እርቅ አለ መሃል ላይ አንተምተው አለ፣ ይቅርታ አለ። እሱን በመድገም ማለፍ የሚቻል ይመስለኛል። የትግራዩም ኦሮሚያ አካባቢ የሚነሱ ጥያቄዎችም በዚያው አግባብ ብታዩ እኛ ከኋላ በምትፈልጉት ነገር ለሰላም እስከሆነ ለአንድነት እስከሆነ ለመደገፍ ዝግጁ ነን። ዋናው ሚና ግን እናንተ ብትወስዱ ከኛ የተሻለ የተሳካ ስራ ትሰራላችሁ ብለን እናስባለን። ልማት በሚመለከት በጣም ብዙ ቦታ ጥያቄዎች ተነስተዋል። ሁሉም ጥያቄ ተገቢ ነው። ልማት መፍጠን አለበት። ዋናው ችግር ደህንነት ነው። ግን በእርግጠኝነት እና በኮንፊደንስ ነግራችሁ የምፈልገው ባለፉት 5 ዓመታት የሰራነው ልማት ኢትዮጵያ ባለፉት 30 ዓመታት አልሰራቻቸው። ምንም ጥርጣሬ የለው ጉዳይ ጥያቄ የለውም። ልማት የምናመጣ ለልማት የምንተጋ በተግባር ያሳየን ሰዎች ነን። ሺህ ሊቆጠር ይችላል። ግብርና ብዬ ስንዴ ላነሳ ይችላል። ኢነርጂ ብዬ ህዳሴ ልል ይችላል። መንገድ ዛሬ ቢያንስ 24000 25000 ኪሎ ሜትር ኮንክሪት አስፋልት ነው በኢትዮጵያ ደረጃ የምንሰራው። የዘገየ አለ፣ ያለቀ አለ፣ በሂደት ያለ አለ። እውነት ነው። ግን ምን ማለት ነው 24000 ኪሎ ሜትር ማለት 1 ትሪሊየን ብር ማለት ነው። እና ልማት ዓለም የመሰከረው የዓለም ገለልተኛ ዳታ ሰጪዎች ያረጋገጡት እኛም በደንብ የምናውቀው ስለሆነ ልማትን በሚመለከት አቋማችን የጸና ነው። ነገር ግን የኢትዮጵያ ደህንነት በጣም የጠለቀ ስለሆነ 25000 ብንሰራ አስፋልት ሌላ 100000 200,000 ያስፈልጋል። ወንጪ ጎርጎራ ብንሰራ ሌላ 10 20 30 ያስፈልጋል። አድዋ ቢሰራ በሌላ ስም ብዙ ነገር ያስፈልጋል። ገና ነው፣ ጅማሮ ስለሆነ ጥረቶቹን አጠናክሮ ተባብሮ መሄድ ከተቻለ በየቦታው የሚነሱ ጥያቄዎች ምላሽ እያገኙ ይሄዳሉ ብዬ ተስፋ አደርጋለሁ። በእኛ በኩል ሰሞኑን በነበረው የህዝብ ውይይትም አብዛኛው ሰው መስል ጥያቄ ያነሳል። እዚጋ መንገድ ቀረ፣ እዚጋ ኤርፖርት ዘገየ፣ እዚጋ ትምህርት ቤት፣ እዚጋ ጤና የሚል ተወያይተናል። በግብረ መልስም ምን ማድረግ እንደምንችል እየመከር እንገኛለን። አቅም በፈቀደ መጠን ከእናንተ ድጋፍ ጋር አብዛኛው ጥያቄ ምላሽ እያገኘ እንደሚሄድ ተስፋ አደርጋለሁ። የኛ ፍላጎት እና የኛ መሻት እናንተን የሚያሳዝኑ እናንተን የሚያስከፉ የዘር አይደለም፣ የፖለቲካ አይደለም፣ የሌላ ፍላጎት አይደለም። ኦርቶዶክሳውያን ዘር አልባዋን ቋንቋ አልባዋን ሰማያዊ መንግስት የምትመኘዋን ኦርቶዶክስ የሚያስከፋ ነገር ሲፈጠር አቅም በፈቀደ መጠን ለማድመጥ ለመፍታት ዝግጆች ነው። አብኩተ ስራና ሳይ ቁጭ ብሎ እንደዚህ ነው ምናምን ምን ይሰራልኛል? ነገር ስንጠቃ ዴሊቨሪ ውጤት ነው የምፈልገው። ይሄን በእናንተ ክፍለ ከተማ ይታያል። ማን ስራ እንደሚሰራ አያለው። ደግሞ መጣለው ችግር የለውም እንደምታውቁት ስለሆነ ይሄን ካደረጋችሁ በኋላ ይሄ ካቢኔ ትምህርት ይማርና ይሰፋል ማለት ነው። እስቲ እናንተ አራታችሁ ስሩና ይሄ አስተባባሪ ይሄ ምናምን ጫረታ ተውና ግቡና ስራውን ስሩት። ሁለተኛ ፕሮጀክት እስካሁን ያወራሁት የድሃውን ኑሮ ለማቃለል በምግብ ኤሪያ ያለውን ችግር በእያንዳንዱ ክፍለ ከተማ የሚሰራውን ፕሮቶታይፕ ነው። ፕሮጀክት በሚመለከት ሃውሲንግ ማድረግ ያለባችሁ አዲስ አበባ በየክፍለ ከተማ ያለውን ቦታ ይለይ። ከለየ በኋላ ሃይ ራይዚንግ G+20 ምናምን ያውጣ ጫረታ። ጫረታው ምንድነው? ለምሳሌ ኢንቨስት የሚያደርገው ሰው መለስ ከሆነ ለአዲስ አበባ ከተማ 30% ከገነባው ቤት ውስጥ ይሰጣል። በነፃ ነው መሬቱን የሚወስደው። ይገነባል G+20 ሺህ ቤት 5000 ቤት 1000 ከገነባ 300 የአዲስ አበባ ነው። 10000 ከገነባ 3000 የአዲስ አበባ ነው። አዲስ አበባ ቅድም እንዳነሳችሁ ይፈልዳ ይፈልግ በራሱ ስራ ይሰራበታል። እሱ አማራና ኦሮሞ እያለ የሚከፋፈል ማንኛውም ሰው ጎጃምና ጎንደር ብሎ መከፋፈሉ አይቀርም። ምስራቅ ጎጃምና ምዕራብ ጎጃም መባባሉ አይቀርም።
የኛ ቀይና የነሱ ቀይ መባባሉ አይቀርም። በመጨረሻም በእናት እንጂ በአባት አንድ አይደለንም መባባሉ አይቀርም። ቤቱም ሲገባ የእናቱን ልጅ የአባቴ አይደለህም ብሎ ከመከፋፈል አይቦዝንም። አንዴ እየወረደ አንዴ እየተከፋፈለ የሄደ ማህበረሰብ ማቆሚያ የለውም። ከላይ ሲጀምር ይመስላል፣ እየገባ ሲሄድ ግን ቤተሰብ የአንድ እናት ልጅ የሚከፍል በጣም ክፉ ልምምድና ባህሪ ነው። የሚሻለው የሚበጀው የሚያለያየን ነገር እየተወያዩ ጥቃቅኑን ነገር እየረሱ በትልቁ ጉዳይ መሰብሰብ፣ መተባበር፣ ቢያንስ የሁላችንም የጋራ መሻት የሆነውን ሰላም፣ ልማት በጋራ ለማስፈጸም መጣር መሞከር ይበልጥ ይበጃል። ከዚያ ውጭ ያለው አማራጭ ሀገራችንን ህዝባችንን ከመጉዳት ባሻገር አንዳች ጥቅም ሊያስገኝ አይችልም። ብርዳማ እንደሆነች የሚነገር ቢሆንም ዛሬ የዘመናት ጥያቄዋ ሲመለስላት ሰው ብቻ ሳይሆን ምድሩን በፀሐይ ስቆ ይታያልና ደስታው ከላይም ከታችም ስለሆነ እንኳን ደስ ያላችሁ፣ እንኳን ደስ ያለን። የኢትዮጵያ መንግስት መምራት አልቻለም የሚሉ ሰዎች እኮ አሉ። እንዴት መሰላችሁ? ባለፉት አንድ ወርና ሁለት ወር ስለ ኢትዮጵያ ለውጥ መንግስት ዓለም የተናገረውን ያክል ላለፉት 20 ዓመታት ላይናገር ይችላል። ዓለም የገባውን ለውጥ የማይገባን ሰዎች ምክንያቱም እንደሆነ ልንገራችሁ። ሁለት ቤተሰቦች አሉ ገጠርና ከተማ የሚኖሩ። የገጠር ተወልዶ ያደገው ልጅ ቤተሰብ ጥየቃ ከተማ ይመጣል። ከተማ መጥቶ ከቤተሰብ ልጅ ጋር ወክ ሲያደርጉ መኪና ሲያይ ይደነብራል። ጥሩምባ ሲነፋ ይጮሃል። ፎቅ ሲያይ ቆሞ ይቀራል። መኪና ከሩቅ እየመጣች እንደሆነ ሲያይ ለመሻገር ይፈራል፣ አይሄድም። ከተሜው ፋራ ያይስቅበታል፣ ያልገባው ሞኝ ያይስቅበታል። ከአንድ ወር በኋላ ከተሜው ገጠር ይሄዳል። ጦጣም ሲያይ አንበሳ መጣብኝ ይላል። ዝንጀሮም ሲያይ ነብር መጣብኝ ይላል። ጫካው ኮሽ ባለ ቁጥር እባብ ነደፈኝ ይላል። ምን አይነቱ ፈሪ መጣብኝ አለ ደግሞ ገጠሬው። ዝም ብሎ መታሰር መገረፍ ምናምን የለመን ሰዎች መንግስት ያንን ስተው የደከመን ከመሰለን ስተናል። መግረፍና ማሰር ነው ያልቻልነው ስለማያስፈልገን እንጂ መንግስት መሆንማ ዓለም መሰከረ እኮ በአንድ ድምፅ። ይሄ መሳት አይጠቅመንም፣ ለሁሉም አይጠቅምም። መስተካከል ይኖርበታል። ሰላም ያስፈልጋል። ለሰላም ከልብ መስራት እንፈልጋለን። የኦነግን የትግል ታሪክ ለማራከስ የሚሞክር ኦሮሞ የለም። እኔ ልንገራችሁ፣ ታግሏል። ኦነግ ኦሮሞን አንቅቷል። ኦሮሞን አደራጅቷል። ምንም አይናቅም፣ ክብር ይገባዋል። ነገር ግን አሁን ያለው ዘመን አሁን ያለው የሊደርሺፕ አፕሮች ያኔ ከምናውቀው ጋር ይለያል። ለዛ ደግሞ የተዘጋጀ ኃይል ሲኖር እንዲሁ ሰብሰብ ብሎ ማክበር ጥሩ ነው የሚሆነው። መናናቅ ሲጀምር ኒው ጄኔሬሽን ብቻ ለሚናቀው። ለምሳሌ በትግራይ አይታችሁ ከሆነ ታደሰ ወረደ ማለት እድሜውን በሙሉ ወይም ጻድቃን ማለት እድሜውን በሙሉ ትግራይ ታገለ ነው። በትግል ደረጃ ደብረጽዮንና ታደሰ ወይም ጻድቃን እምብዛም አይለያዩም፣ አብረው ነበሩ። አንደኛው ጥሩ ሌላው መጥፎ ሊሆን አይችልም። ግን እየወደቅ ስትሄድ ልክ እንደ ውሃ ነው። እየወረቅ ስትሄድ መሽተት ትጀምራል። ማራከስ ከጎን ይጀምራል። ኦነግ ጋር ብትሄዱ እንደምታውቁት እኔና ጋሽ ዳውድ ኢብሳ ይለያያል እሳቢያችን። ግን ጋሽ ዳውድ ኢብሳ ጀግና ናቸው። ይሄንን ግን አልክድም። እኔ
ላለፉት 40 ዓመታት ኮንሲስተንትሊ ለኦሮሞ ሕዝብ ታግለዋል። በችግር በመከራ ውስጥ እኔ ጀግንነታቸውን አምናለሁ። አብሮ የታገለው ግን አያምንም። የጋሽ ዳውድ ግሩፕ ጋሽ ሌንጮን ያራክሳል። የጋሽ ሌንጮ ግሩፕ ጋሽ ዳውድን ያራክሳል። ሁለቱም ግን ጀግኖች ናቸው። መራከስ አያስፈልግም፣ መማር ነው የሚያስፈልግ። ከድካማቸው ተምረን የበለጠ ሆነን መገኘት እንጂ አንዱን ማራከስ ዋጋ የለውም። ሲሚለርሊ ቲፒኤልኤፍ የትግራይ ህዝብ ያደረገው ተጋድሎ፣ የአማራ ታጋዮች ለአማራ ያደረጉት ተጋድሎ፣ የአፋር፣ የሶማሌ፣ የቤንሻንጉል፣ የጋምቤላ ክብር ሊሰጠው ይገባል። ነቅተው ለማንቃት ሞክረዋል። ነገር ግን አሁን ዘመኑ ኤአይ ነው። ተላልፈናል። ብዙ መራራቆች ስላሉ አንድ ነገር እያሰቡ በአንድ ጊዜ በመስራት አይሆንም። ኦፕሬቲንግ ሲስተሙ በጣም ፈጣን ነው። ይህን አምኖ መቀበል የሚያስፈልግ ይመስለኛል። በእርግጠኝነት የምነግራችሁ ግን እንኳን ሻዕቢያና ወያኔና ሱዳን ሌላም ቢጨመር በኢትዮጵያ ሉዓላዊነት ቅንጣት ታክል ስጋት የለም። ቅንጣት ታክል ያን ለመከላከል የሚያስችል ብቃት እየገነባን ያለነው። ጊዜው ሲደርስ እንዳስፈላጊነቱ እንገልጻለን። እኛ ስጋት የለብንም። ሰዎች ባረጀ ባፈጀ ስልት ድሮ በሰራ ስልት አሁን ለመጠቀም መሞከር ጠቃሚ አይደለም። ምክንያቱም ያኔ ስልቱ የሰራው በሸበጥ ጮፈሬ የላስቲክ ጫማ መሄድ የፈለገ መቅመል የፈለገ መራብ የፈለገ ቢገባውም ባይገባውም ወስቶ የተከተለ ኃይል ነበረ። አሁን ግን 22 እና መገናኛ ህንጻ አስቀምጠህ እዛ በመቀመጥ አይሆንም ማለት ነው። ተቀይሯል ጊዜው። ሀብት እያፈራህ ሀብትን እያጣጣምክ ራስን ደግሞ ለመስዋዕት ማዘጋጀት አብሮ አይሄድም። አልፎበታል እና ይህ ምኞትም አይጠቅምም። ቅድም ብየዋለሁ። አሁን ደግሜ መናገር የምፈልገው የሚያስፈልገን ሰላም ነው። የሚያስፈልገን ትብብር ነው። የሚያስፈልገን አብረን መስራት ነው። የሚያጓጉ ነገሮች አሉ። ትግራይ ጦርነት እንዲፈጠር ሰፊ ፍላጎት አለ። እምቢ ያልንበት ምክንያት ትርፍ የለውም ብለን አሁንም ለሰላም በራችን ክፍት ነው። ለንግግር በራችን ክፍት ነው። መወያየት የምንፈልገው ሰላም ማምጣት የምንፈልገው በእኛ በኩል ትተን ተጎርተን ለትግራይ ሰላም ከመጣ ፍላጎታችን እሱ ነው። ለትግራይ ህዝብ የሚጠቅመው የፌዴራል መንግስት አካል ነው። ቲፒኤልኤፍ እኮ ቢችል ከሸኔ ከፋኖ ከገሌ ከምናምን ባሉ ኃይሎች ጋር ተዳብሎ አዲስ አበባ መግባት ይፈልጋል። አዲስ አበባ ሲገባ ማን ስልጣን ይሰጠዋል? እሱ እግዚአብሔር ነው የሚያውቀው። ግን አያስጨንቀኝም። እነሱ የሚሰጡት ስም አያስጨንቀኝም። የሚያስጨንቀኝ በዚህ በቀጠሉ ቁጥር የትግራይ ህዝብ የህልውና አደጋው ሞር ፕሮናውንስድ እየሆነ ይሄዳል ነው እንዳልኩት። በጣም የሚያበሳጨኝ ነገር ቢኖር ቀደም ብዬ ይሄንን ወንጀለኛ ቡድን ማጋለጥ አለመጀመሪያ ካልሆነ በስተቀር የፈለገ ታርጋ ቢሰጡ እንደ ሽልማት ነው ቆጥሮ። ትግራይ ውስጥ የደረሰውን በልኩን ጥፋት የፈጸመው የኤርትራ መንግስት ነው። ሲስተማቲክ በሆነ መንገድ ትግራይን ማጥፋት አለብኝ፣ ህወሓት ነው ወደ ኋላ የመለሰኝ፣ ስለዚህ ትግራይን ወደ ኋላ መልሳታለሁ ብሎ የልማት ተቋማትን ደሊብሬት ሊያፈረሰ ድርጅትና መንግስት ጋር ነው አብረው እየሰሩ ያሉት። ለራሳቸው ህልውና ሲሉ የማያስይዙት ሀብት የለም እና የትግራይን ህዝብ ነው አሁን ኮላተራል እያስያዙ እድሜያቸውን ለማራዘም ጥረት እያደረጉ ያሉት። ሱዳን ውስጥ የሚደረግ እንቅስቃሴ ውስጥ ስደተኞችን ፕሮቴክት ለማድረግ አይደለም። ደማዚን ሄደህ ውጊያ የምትከፍተው ምን ልትሰራ ነው? ሸረሪና ብትዋጋ ሽመራው ትግራይ ልመለስ ብለህ ነው። ደማዚን ሄደህ ኩርሙክ ሄደህ ውጊያ የትግራይ ወጣቶችን ማስፈጀት ለምን ዓላማ ነው? ሰው ይሸጡ ነው። እነዚህ ሰዎች ነገ ከነገ ወዲያ አይ ስሪላንካ መልካም ገበያ ተገኝቷል ከተባለ ሰው ከመላክ ወደ ኋላ የሚመለሱ አሉ። የነሱን የቡድን ህልውና እስካስቀጠለ ድረስ የትግራይ ህዝብ መቀመቅ ወረደ አልወረደ ደንታቸው አይደለም። ይሄንን ብለው በግምት አይደለም። ኤቭሪ ስቴፕ ኦፍ ዘ ዌይ ዛምራው ውስጥ ነው የነበርኩት። ዲስጋስት ከሚያደርጉኝ ነገሮች አንዱ ቅድሚያ ለራስ ህልውና ለሊደርሺፕ ህልውና የሚሰጥ አስተሳሰብ ነው ፐርሚት የሚያደርገው ጠቅላላ ውሳኔዎችን። ሰራዊት የነበረ ወጣት ሰላሜን ነው የምፈልገው፣ እንደማንኛውም ዩኒቨርሲቲ ገብቼ ኢንጂነር ሆኜ ሌላው አካባቢ የሚታየው ልማት ተቋራጭ መሆን ነው የምፈልገው በሚልበት ሰዓት እሱንም ያስገደድኩ የኔን ህልውና ለማረጋገጥ የሚያስችል ዘመቻ አካሄዳለሁ እያለ ያለው ሊደርሺፕ
እኔ እንትን የለብኝም ይሄ የሚሸፋፈነው ነገር የለም ኢትስ አ ክሪሚናል ኢንተርፕራይዝ የወንጀል ኢንተርፕራይዝ ነው ይሄ እንጂ የሆነ የሰፊው ህዝብ ጥቅም የትግራይ ህዝብ ልዕልና ምናምን አሳስቦት የትግራይ ህዝብ ልዕልና የሚረጋገጠው በሰላም ብቻ ነው ሀ ተብሎ ሁ የለም ሁሌ ሀ ነው ሁሌ ጩኸት ነው አሁን ያለንበት ዘመንስ ውሸትና ጩኸት የነገሰበት ነው ውሸትና ጩኸት ደግሞ አይሰሩም ብቻ ሳይሆን የተሰራ ያፈርሳሉ ፖስት ትሩዝ የሚባለው ዘመን ድህረ እውነት የሚባለው ዘመን ዋነኛ ዓላማው ምንድነው ፖስት ትሩዝ ማለት ዋነኛ ዓላማው ፐርፐዝ የሌለው ዓላማ የሌለው ከእለት ጉርስ ከእፍታ ተሻግሮ ማሰብ ማየት የማይችል ትውልድ መፍጠር ማለት ነው ፖስት ትሩዝ እንደሱ ነው ውሸት 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 ምንም ኮንሲኩዌንሻል የሆነ ሐሳብ የለም ሲኩዌንሻል የሆነ ኖሌጅ የለም ሀ ተብሎ ሁ የለም ሁሌ ሀ ነው ሁሌ ጩኸት ነው ሲሰባሰብ አንድ ግብ የሚያሳካ ነገር የለውም ፖስት ትሩዝ ሎጂክ የቀነሰ ማለት ነው ሪዝኒንግ የቀነሰ ማለት ነው ፋክት የቀነሰ ማለት ነው ኢሞሽንን ከፍ ያደረገ ማለት ነው ምን ብናገር ነው ሞቅ ሞቅ የሚለው የሃይማኖት አባቶች ይህንን ስብሰባ እንድንጀምር በጸሎት ከፍተውልናል ሰብሰብ አድርገን ስናያቸው ክርስቲያኖች እና ሙስሊሞች ናቸው አጋጣሚ ሆኖ አይሁዶች አልነበሩም እነዚህ ክርስቲያኖችና እስላሞች የሚለያያቸው ጉዳይ ቢኖርም ለሁለቱም ግን አብርሃምም ይስሐቅም አባቶቻቸው ናቸው የአንድ አባት ልጆች ናቸው ኦሮሞ አማራ ትግራይ ወላይታ ሲዳማ ጉራጌ የሚል ስምና ቋንቋ ቢኖርንም በእነዚህ እምነቶች የምናምን ከሆነ አዳምና ሔዋን አባትና እናቶቻችን ናቸው ማለት ነው አንድ የሚያደርጉን ነገሮችን መዘን ማውጣት ብንችል ከተቃርኖ ይልቅ የሚያቀራርቡን ነገሮች የበዙ ይሆናሉ